ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅናት ባይዘዊ ማለት ነው። ውለታ ነው ያለልሽ ሄርሜላ፣ ውለታ ነው ያለልሽ። ስጭኝ ማለቱ ውለታ ነው ያለልሽ። በቃ ኦሬዲ እኔና አንቺ ያግለን ግንኙነት እዚህ ጋር ይብቃ ማለቱ ውለታ ነው ያለልሽ ብዬ ነው የማስበው። የምሬን ነው። ምክንያቱም ሲያደርገው የነበረው ነገር ከሷ ጋር ከሩታ ጋር የተመለሰው እኮ ፈልጎት ነው፣ ወዶ ነው፣ ፈልጎ ነው የተመለሰው። ስለዚህ እዚህ ጋር አንቺ ነበርሽ መጀመሪያ፣ ግን ካንቺ መራቅ ፈልጎ ነው የራቀሽ። አለቀ። ምንም አዲስ ነገር የለውም። መጀመሪያ አልነገረሽም ነበር፣ ይህን ነገር አልተናገረም ነበር። አሁን ግን በግልጽ እየነገረሽ ነው። ያደረገው ነገር አይተሽ ሊገባሽ ይገባ ነበር። ያደረገውን ነገር ተመልክተሽ ሊገባሽ ይገባ ነበር። ግን አሁን አላቅም፣ ውለታ ነው ያለልሽ። ተስፋ እንዳይኖርሽ ነው ያደረገ። አለቀ። ተስፋ ሲጀመርም ከዚህ በኋላ አያስፈልግሽም አብርሃም። በቃ ሌላ የራስሽን ህይወት ነው መኖር ያለብሽ። እነሱን ታያቸው፣ በቃ የምሬ ነው ታያቸው። ምክንያቱም ሩታና አብርሃም በጭራሽ ከዚህ በኋላ ሊለያዩ አይችሉም። አለቀ። ሊለያዩ አይችሉም። በጣም ብዙ እየሰማን ያለነው ነገር አለ። በጣም ብዙ እየሰማን ያለነው ከዚህ በኋላ የሚፈጠሩ በጣም ብዙ ነገር። በቅርቡ አዲስ ነገር ጠብቁ፣ አዲስ ነገር ጠብቁ። ቦምብ የሆነ ነገር እንደሚመጣ እርግጠኛ ነኝ እነግራችኋለሁ። አሁን ፍንጭ ነው እየሰጣችሁ ያሉት። እሺ ፋሚሊ፣ ሶ እዚህ ጋር አንቺም የራስሽን ህይወት ጀምሪ ነው እያልን ያለ ነው። እንዲህ ባይሆን ጥሩ ነበር። አለቀ። ግን ነግሮሻል። እንግዲህ ነግሮሽ አሁን ከመጣሽ ይሄ የዋህነት አይሆንም። የምሬን ነው። ይሄ የዋህነት ነው ብዬ ላስብ አልችልም። እንደዚህ የተናገረ ካንቺ ጋር መሆን አልፈልግም፣ ከዚህ በኋላ መሆን የምፈልገው ሩታ ጋር ነው ምናምን ነገር እያለሽ በግልጽ እየነገረሽ ከዚህ በፊት አሞት ነው ብለሽ ነበር። በቃ እሺ ይሆናል ብለን ነው ይሆናል አለች። ግን አሁን በግልጽ እየነገረሽ ነው፣ ባፉ ባንደበቱ እየነገረሽ ነው። ይሄኛውን አብርሃም ነው እንግዲህ የምናውቀው። ገባችሁ አይደለ? ይሄኛውን አብርሃም እንደዚህ እያወራ እንደዚህ እየተናገረ ካላመንሽው እንዴት አድርጎ ያስረዳሻል? ከዚህ በኋላ እኔ አላቅም ብቻ። እሺ ነው ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው አቤል፣ ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድነው እሱ እኮ ነው ያሰረላት፣ አንተ ያሰርካስ። አየሽው አይደለ ሄርሜላ፣ ሂጂ ስልሽ አልሰማ ብለሽ ሂጂ ስልሽ በክብር ሂጂ ስልሽ አሁን ነው ክብርሽን ያጣሽው። የምሬን ነው፣ አሁን ነው ክብርሽን ያጣሽው። በቃ አልሰማልሽ። እንግዲህ ሰው ሲነግርሽ ካልሰማሽ ምን ይደረግ? እንግዲህ ከስተትሽ ነው መማር ያለብሽ ከዚህ በኋላ እንጂ ምንም ጥቅም የለውም። በቃ አየሽው አይደል? ይሄ ነው መጨረሻው። አሁን አላቅም፣ ክብርሽን አጣሽ። አሁን እንደዚህ እኔ እንጃ ብቻ በሰላም ሁሉንም ነገር ማድረግ እየተቻለ እንዲህ ባይሆን ጥሩ ነው። በሁለቱም ሳይድ ስትሆኑ እንደዚህ ባይሆን ጥሩ ነበረ። ዝም ብላው ቁጭ ብለው ያለው ነገር ተወርቶ እንደዚህ ስለሆነ በቃ አልፈልግም ካንቺ ጋር ያለኝን፣ እሷም ደግሞ ያለዋትን ነገር ተናግራ ምናምን እንደዚህ ቢለያዩ ጥሩ ነበር። እንደ አምጩ ምናምን ተባብሎ ከሚለያዩ ግን አሁን ምንም አዲስ ነገር የለውም። እሱን እያያችሁት ነው እንግዲህ። አሁንም ከቀልቡ አይደለም የምትሉ ሰዎች ካላችሁ ይኸው ወጋዎች እኔ ሌላ ምንም አለ እናንተ ናችሁ። ከቀልቡ ያልሆናችሁ ከቀልባችሁ ያልሆናችሁ እናንተ ናችሁ እንጂ ይህ ሰውዬ ደህና ነው። በቃ አለቀ እንዴ። ይህ ልጅ ሩታ ጋር ነው መሆን የሚፈልገው። ስለዚህ መብቱ ይከበርለት። አለቀ እንዴ። ምን ጉድ ነው? እሺ እንደዚህ ልትል እንደማችል እናውቃለን እንዴ። አሁን እኮ እንደዚህ ማለት አይቻልም እንዴ። አንተ እንደዚህ እንድትል እንደዚህ ማለት እንደማትችል ነው እኛ የምናውቀው። እንደዚህ አይሆንም ምናምን እንዴ። ከዚህ በላይ እሺ ምን ያድርግ ይህ ልጅ? አሁን እኮ ምን ያድርግ ነው? ምን ያድርግ? በተግባር ተናገረ፣ ሊገባቸው አልቻለም። በተግባር ተናገረ። እያደረገው የነበረው ነገር እንግዲህ ተግባሩ ነው፣ የመለያየት ተግባር ነው። አሁን ደግሞ በአንደበቱ መናገር ጀመረ። አሁንም አሞህ ነው እንዴ? እናንተ ናችሁ አሁን ያመማችሁ፣ እናንተ ናችሁ። እሱን አሁን በዚህ ሰዓት እንደዚህ እያላችሁ ካልተረዳችሁት እናንተ ናችሁ በሽተኛ የምትሆኑት። የምሬን ነው የምነግራችሁ። ዝም ብለሽ አሁን አምልጪ። ምንም አያስፈልግም። አሁን አንቺ ከአብርሃም ጋር የምትሆኝበት ምንም አያስፈልግም። ማምለጫሽን ነው የሰጠሽ። ያውን ባለውለታሽ ነው ስለወጣልሽ ከህይወትሽ የሚሆነው። እሱም በሰላም ይኖራል፣ አንቺም በሰላምሽ ትኖሪያለሽ። እንዴ በፊት ጀምረን እኮ ነው ስንነግርሽ ነበረ። አይሆንሽም ስንልሽ ነበረ። እዚህ ላይ ታሳዝኛለሽ። አሁን ታሳዝኛለሽ፣ ግን ምንም ማድረግ አይቻልም። ደግሞ አሁንም ባንተ ተስፋ አልቆርጥም። እሺ እንደዚህ አይነት ሐሳብ ካለሽ ዳግመኛ ትጎጃለሽ። ይኸው ደግሜም እየነገርኩሽ፣ ይህንን ሐሳብ ከጭንቅላትሽ የማታወጪው ከሆነ አሁንም ተስፋ በሱ የምታደርጊ ከሆነ የመሬን ነው መቼም ቢሆን ልትማሪ አትችይም ብዬ ነው የማስበው።
ተስፋ መቁረጥ እንዴት ነው የሚከበደሽ በዚህ ልጅ እንዴ? የምሬን እኮ ነው። እንዴት ነው እንደዚህ እየተናገረሽ እንዴት ነው አንቺ ተስፋ ማቆርጭ? ይሄን ሁሉ እኮ የሚያደርገው እኮ በቃ ተስፋ እንድትቆርጭ እኮ ነው። ሌላ አዲስ ነገር አይደለም እንዴ? ምንድነው? የምሬን ነው። አሁን አንቺ እኔ አላቅም ምንድነው የሚባለው? ንገሯት ፋሚሊ፣ ኮሜንት ላይ ገብታችሁ ንገሯት። ይችልች አለቀ። ንገሯት፣ ገብታችሁ ኮሜንት ላይ በደንብ ንገሯት። ተመልሳ የምትመጣ ከሆነ ተጎርታ ነው እያለቀሰች ነው እንደዚህ የምትመለሰው እንጂ ምንም አዲስ የምትጨብጠው ነገር አይኖርም ከዚህ በኋላ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ። ዛሬ በጣም ሁሉንም ሰው ግራ ያጋባ፣ ሁሉንም ሰው ያስደነገጠ ነገር ነው የተከሰተው ፋሚሊ። አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። እንድታውልቂ ብዬ ነው ዛሬ ሁላችሁ አሁን ማለት ነው። ትናንትና መቼ ለታ ነው ከትናንትና በፊት የተሰራውን ቪዲዮ ተመልክታችሁ ከሆነ ምን ስትል ነበረ ሄርሜላ? ምን ስትናገር ነበረ ፋሚሊ? ትዝ ይላችኋል? ኤፍሬምን አንተ ነህ እንዲያገባኝ፣ አንተ ነህ እንዲ ቀለበት ያሰርክልኝ፣ እሱ እኮ ነው ለምንድን ነው እንደዚህ የምትለኝ ምናምን እያለች ስትናገር ነበረ። ያችን ነገር ተይዛለች። ገባችሁ? ይዘዋታል። አሁን መመኪያዋን ነው ሊወስዱባት የፈለጉት። አለቀ። እንዲህ ባይሆን ይሻል ነበር። እንዲህ ባይሆን ጥሩ ነበረ። በቃ እዚህ ድረስ ባትደራረሱ ጥሩ ነበር። አሁን እዚህ ጋር እሺ፣ አሁን እኮ አትመነጨቅ ነገር እንግዲህ እንዴት እንደሚሆን እኮ ግራ እኮ ነው የሚገባኝ። የምሬን ነው፣ ግራ ነው የሚገባኝ። እኔ አላቅም። የዋህነት እንዳለብሽ እናውቃለን ሄርሜላ፣ የዋህነት እንዳለብሽ እናውቃለን። ግን እውነታውን ነው በቃ እውነታውን መቀበል መቻል ግዴታሽ ነው። እውነታውን ተቀበይ በቃ። ላንቺ ባይዘዊ አሁን ይሄ ነገር እያደረገ ያለ ቆይ፣ ይሄንን ነገር በኋላ ነው የምነግራችሁ። ከቆያችሁ በደንብ የምናገረው ብዙ ነገር አለኝ። በደንብ የምናገረው ብዙ ነገር አለኝ ፋሚሊ። አብርሃም ይሄንንም በልብለው ነው ቀለበለው ሳይሆን አይደለም። አሁን ይሄውላችሁ አሁን አሉትም አላሉትም እነዚህ ልጆች አቤል፣ አንተ አሁን እስከዛሬ የት ቆይተ ነው ዛሬ መጣህ ይህንንም እንደዚህ አድርግ ብለው ሆኖ የምትለው? አንተ የት ነበርክ እስከዛሬ? ስንትና ስንት ጭቅጭቅ ሲነሳ የት ነበርክ? ባይሆን ሌሎቹ መጣው እንደዚህ ይበሉ እንጂ አንተ ምን ቤት ነሽ? አሁን እዚህ ላይ የምትልበት እኮ ምንም ምክንያት የለም። መፍታቸው ነው ማለት መፍታላቸው ከፈለገች ብለው ማስወለቅ ትችላለች። ምንም አዲስ ነገር የለም። ምክንያቱም ከሷ ጋር ነው የሚኖር፣ ከሷ ጋር ነው የሚያድር፣ ህይወቱ አሁን ከሷ ጋር ነው። ስለዚህ የእሷንም ፍላጎት እሱ ማክበር ስላለበት ነገረችው አላት። በቃ አለቀ። ይሄ እኮ አዲስ ነገር የለውም። ግን አንተ እዚህ ጋር አሁን መጣህ እኔ አላቅም ወይ እናንተው ተመሻችሁ። የምሬን ነው እንዴ? አንተ የት ነበርክ እስከዛሬ? ያ ሁሉ ነገር ሲፈጠር ሰማይና ምድር ሲገለባበት የት ነበርክ አንተ? ባልሆነ በጣም ግልጽ ነው። አይደለም አሁን እኮ አንቺ እዚህ ጋር የምሬን ነው እንረዳሻለን እኮ ሄርሜላ፣ የምሬን ነው እንረዳሻለን እኮ። ግን ከእውነታው ማምለጥ አትችይም ነው እኛ እያልን ያለን። ከእውነታው ግን ልታመልጭ አትችይም በምንም ታምር። አንቺ አሁን የምታመልጭበትን መንገድ ነው እየፈለግሽ ያለሽ። እሱ የምር እንደዚህ አይለኝም በሚል እሳቤ ውስጥ ነው መኖር እየፈለግሽ ያለሽ። እሱ ነው ግን እየተናገረሻል። አብርሃም ነው ግን የምታውቂው፣ አብርሃም ነው እያወራ ያለው እዚህ ጋር፣ ሌላ ሰው አይደለም። ይህንን ነገር ማወቅ መቻል አለብሽ። ይህንን ነገር እንዴት ነው መቀበል የከበደሽ? በቃ ተቀበይ። አፍ አውጥቶ እየተናገረ ነው፣ ተቀበዩ። የምሬን ነው ተቀበይ። በቃ እንዴ በቃ አብርሃም ለኔ አይሆንም ብለሽ ማሰብ መጀመር አለብሽ። አብርሃም በቃ የሌላ ሰው ነው ብለሽ ማሰብ አለብሽ። በቃ እነዚህም ልጆች ልጅ አላቸው፣ አለቀ። ልጃቸውን በሰላም ያሳድጋሉ። ምንም አዲስ ነገር የለውም። አንቺም የራስሽን ህይወት ትኖሪያለሽ፣ ደስ ብሎሽ ከሌላ ሰው ጋር ትሆኛለሽ። አለቀ። ይሄ ነው የሚያዋጣው። ከበፊትም ጀምሮ ነግረንሽ ነበረ። አላቅም ብቻ በሰላም አንቺም ብትሄጂ ነው የሚሻለው። እንደዚህ ተገፍተሽ ከምትሄጂ፣ አንቺም ተገፍተሽ ሰው ገፍቶሽ ምናምን ከምትሄጂ በሰላም ውጭላችሁ ዝም ብለሽ ከይወጣ ተስፋ እኮ ቆርጦ አይደለም እኮ ሄርሜላ፣ አሁን ተስፋ ቆርጦ አይደለም። ያላወቅሽው ነገር እሱንን አንቺ ነሽ የምታውቂ። በቃ አንቺ ነሽ ተስፋ አልቆርጥ ያልሽው እንጂ በሱ ቆይቷል። በቃ ከተወ ሁሉ ነገር ቆየ። በቃ ነገረሽው። ምንም አዲስ ነገር የለውም። ለምንድን ነው መቁረጥ የከበደሽ ነው የኔ አባባል? ፍቅር ነው አይኖ ፍቅር ነው በቃ። ግን በቃ የሆነ ሰዓት ላይ እንደዚህ ሰው እንደዚህ እያላችሁ እንዴት ነው እናንተ መቀጠሉ ስታስቡ?
እንዴት ነው እንደዚህ እየተናገራችሁ የምትቀጥሉት? እንዴ በየትኛው እንትናችሁ እንደዚህ ከሰው ጋር የምትታገሉት? ፍቅር ከሆነ ከሁለቱም ሳይድ ሲሆን ነው የሚሻለው። ገባችሁ አይደል? አንቺ ብቻ ወደሽ እኮ ምንም የምትጠቀሚው ነገር የለም ወደ አንቺ ቢመጣ። እዚህ ጋር ግን ሩታና አብርሃም ይዋደዳሉ፣ ይፋቀራሉ። ከበፊትም ጀምሮ ያወቅናቸው በዚህ ነው። አለቀ። ይህን ነገር ማወቅ አለብሽ። አንቺ ነሽ እዚህ ጋር አሁን የራስሽን ስሜት ብቻ እየተናገርሽ ያለሽ። እንዲህ ስለነገረሽ በግልጽ እንኳን ማመስገን አለብሽ። የምሬ ነው። አመስግነሽ ይጂ ዝም ብለሽ ከህይወቱ ውጪ ዝም ብለሽ ምንም አዲስ ነገር አይፈጠርም። ከዚህ በኋላ አዲስ ነገር የሚፈጠር አይመስለኝም። እንደዚህ ሰውም እየመጣ አንቺን እንትን ከሚልሽ ዝም ብለሽ ውጪ በስድስት ነው ቀስ በላ ብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው አቤል፣ ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድነው እሱ እኮ ነው ያሰረላት። አንተ ያሰርካስ አየሽው አይደለ ሄርሜላ? ሂጂ ስልሽ አልሰማ ብለሽ ሂጂ ስልሽ በክብር ሂጂ ስልሽ አሁን ነው ክብርሽን ያጣሽው። እየመሬን ነው። አሁን ነው ክብርሽን ያጣሽው። በቃ አልሰማልሽ። እንግዲህ ሰው ሲነግርሽ ካልሰማሽ ምን ይደረጋል? እንግዲህ ከስተትሽ ነው መማር ያለብሽ ከዚህ በኋላ እንጂ ምንም ጥቅም የለውም። በቃ አየሽው አይደል? ይሄ ነው መጨረሻው። አሁን አላቅም። ክብርሽን አጣሽ። አሁን እንደዚህ እኔ እንጃ ብቻ በሰላም ሁሉንም ነገር ማድረግ እየተቻለ እንዲህ ባይሆን ጥሩ ነው። በሁለቱም ሳይድ ስትሆኑ እንደዚህ ባይሆን ጥሩ ነበረ። ዝም ብላው ቁጭ ብለው ያለው ነገር ተወርቶ እንደዚህ ስለሆነ በቃ አልፈልግም ካንቺ ጋር ያለኝን፣ እሷም ደግሞ ያለዋትን ነገር ተናግራ ምናምን እንደዚህ ቢለያዩ ጥሩ ነበር። እንደ አምጩ ምናምን ተባብሎ ከሚለያዩ ግን አሁን ምንም አዲስ ነገር የለውም። እሱን እያያችሁት ነው። እንግዲህ አሁንም ከቀልቡ አይደለም የምትሉ ሰዎች ካላችሁ ወጋዎች እኔ ሌላ ምንም አለ እናንተ ናችሁ። ከቀልባችሁ ያልሆናችሁ እናንተ ናችሁ እንጂ ይህ ሰውዬ ደህና ነው። በቃ አለቀ። እንዴ ይህ ልጅ ሩታ ጋር ነው መሆን የሚፈልገው። ስለዚህ መብቱ ይከበርለት። አለቀ። እንዴ ምን ጉድ ነው? እሺ ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ ነው እንጂ እንደዚህ ያልክ ተስፋ ትስጣት ለልጅቱ። እንደዚህ ያልክ ተስፋ ትስጣት። አቤል ምንድን ነው የምትለው? እንዴ ከራሱ ጋር አይደለም፣ ከራሱ ጋር ነው። ልጅቷ ይውጣላት። በቃ አብርሃም ከህይወቷ እንደዚህ እንዲወጣ ነው። እሱም እኮ የተናገረው እኮ እንዲወጣ ነው አይደል እንዴ? የባሰ እንደገና ተስፋ የምትሰጣት እሱ ከራሱ ጋር ስላልሆነ ነው። አትፍረጅ። እንደዚህ ያልክ ልጅቷን አትጉዳት። እንዴ እንደዚህ ያልክ ለምን መጎዳት? ልጅቱን የበለጠ መጎዳት አሁን አንተ ነህ። ምክንያቱም ነገ ተስፋ ታደርጋለች ይቺ ልጅ። በቃ ምንም ተስፋ የሌለው ነገር ነው። አለቀ። እንዴ መሆን የሌለበት ነገር ነው። በቃ በፊትም የነበረው ነገር ልክ አልነበረም። አሁንም የሆነው ነገር ደግሞ እንግዲህ እንደምትመለከቱ እንዴ በቃ አብርሽና ሩታም ይኑሩበት፣ አንቺም ኑሪ ህይወትሽን። አለቀ። እንደዚህ ነው የሚያዋጣው። እንዲህ ነው የሚያዋጣው። እንዴ ይሄ ሁሉ ነገር የተፈጠረው ዝም ብሎ አይደለም። ይሄን ነገር ማወቅ አለብሽ። አዲስ ነገር አይደለም። ሁሉም ሰው ያውቃል። አንቺን እንደማይመርጥሽ ሁሉም ሰው እኮ ያውቃል። ሩታን እንደሚወዳት እንደሚያፈቅራት ሁሉም ሰው እኮ ያውቃል። እንዴ ነግረንሽ ነበር እኮ ሩታ ተይ፣ ሄርሜላ ተይ፣ መጨረሻሽ መጎዳት ነው የሚሆነው ምናምን ነገር በጣም ብዙ ጊዜ ተናግረን ነበር። ግን ያን ያልሰማሽ አንቺ ነሽ ያልሰማሽው። እንዴ ምንድነው መጨረሻው? እንደዚህ ሆነ። በቃ ከእጅሽ አወጣው። እንግዲህ ከዚህ በኋላ ተመልሶ ቢመጣ ሳንቺስ እንዴት ነው አክሴፕት አድርገሽ ልትቀበዩ ነው? ላንቺም አይሆንም። በቃ የሚሆነው ለሩታ ብቻ ነው። አብራ አለቀ። ደግሞ አይሆንም ባንተ ተስፋ አልቆርጥም። እሺ እንደዚህ አይነት ሀሳብ ካለሽ ዳግመኛ ትጎጃለሽ። ይኸው ደግሜም እየነገርኩሽ፣ ይህንን ሀሳብ ከጭንቅላትሽ የማታወጪው ከሆነ አሁንም ተስፋ በሱ የምታደርጊ ከሆነ የመሬን ነው መቼም ቢሆን ልትማሪ አትችይም ብዬ ነው የማስበው። ተስፋ መቁረጥ እንዴት ነው የሚከበደሽ በዚህ ልጅ? እንዴ የመሬን እኮ ነው። እንዴት ነው እንደዚህ እየተናገረሽ እንዴት ነው አንቺ ተስፋ ማቆርጭ? ይሄን ሁሉ እኮ የሚያደርገው እኮ በቃ ተስፋ እንድትቆርጭ እኮ ነው። ሌላ አዲስ ነገር አይደለም። እንዴ ምንድነው? የመሬን ነው። አሁን አንቺ እኔ አላቅም ምንድነው የሚባለው? ንገሯት። ፋሚሊ ኮሜንት ላይ ገብታችሁ ንገሯት። ይችልሽ አለቀ። ንገሯት። ገብታችሁ ኮሜንት ላይ በደንብ ንገሯት። ተመልሳ የምትመጣ ከሆነ ተጎርታ ነው እያለቀሰች ነው እንደዚህ የምትመለሰው እንጂ ምንም አዲስ የምትጨብጠው ነገር አይኖርም ከዚህ በኋላ። በቃ ሩታና አብርሃም ብቻ ነው ሊሆኑ የሚችሉት። አለቀ። እንዴ
የምሬን ነው። እንደዚህ ብሎ ስለነገረሽ ለራሱ የምሬን ነው አመስግኙ። በግልጽ ሐሳቡን ስለነገረሽ ብላ አመስግኙ። ምክንያቱም በተስፋ ትሞች ነበር አለቀ። እንዴ 50 ሆነሽ ቢሆን ኑሮ በቃ ህይወትሽ ነበር የሚበላሽው። አሁን ግን ነግሮሻል። እንግዲህ ከዚህ በኋላ አንቺ ተስፋ አደረግሽ ማለት እሱ የሚያገባው ነገር አይደለም። አያገበኝም ነው እያለሽ ያለው እዚህ ላይ። ከዚህ በኋላ ለፈለግሽው ነገር ብትፈጥሪ አያገበኝም ነው እያለ ያለው። ይህንን ነገር ደግሞ መሆን የለበትም። ስለዚህ ተስፋ ነው መቁረጥ ያለብሽ። አለቀ። ሩታ የአብርሃም ብቻ ነች፣ እሱም በተመሳሳይ አለቀ። ቀበቱን አውልቀናል። እንግዲህ ፋሚሊ እንደተመለከታችሁት ነው። በጣም የሚያስደነግጥ ነገር ነው። የእናንተን ሀሳብና አስተያየት ኮሜንት ላይ ጻፉልኝ፣ እመለከተዋለሁ፣ አየዋለሁ። ፋሚሊ የዛሬ ቪዲዮ ይመስል ነበር። እስካሁን ድረስ ከተመለከታችሁኝ ደግሞ ላይክ፣ ዲብ፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። በቀጣይ እስከምንገናኝ ድረስ ባይ